ሻሎም እንዴት ናችሁ? የዚህ የዩቲዩብ ቻናል ተመልካቾቻችን ዛሬ በተለየ የጸሎት መልእክት ወደ እናንተ መጥተናል። ለጥቂት ደቂቃ ያክል አብራችሁን ከኛ ጋር ቆዩ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ጸሎታችን ከመጀመራችን በፊት ከእግዚአብሔር ቃል አንድ ስፍራ ላንብብላችሁና ከዛ በኋላ ወደ ጸሎታችን እንገባለን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሲናገር መዝሙር መጽሐፍ ምዕራፍ 4 ቁጥር 7 እንደዚህ ይላል፣ በልቤ ደስታን ጨመርክ፣ ከስንዴ ፍሬና ከወይን ዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻ በእምነት አሳድረኸኛልና። ክብር ለኢየሱስ ይሁን። እዚህ የመጽሐፍ ቅዱስ ክፍል ላይ ዳዊት አንድ ነገር አለ፣ በሰላም እተኛለሁ አንቀላፋለሁ፣ አንተ ብቻህን በእምነት አሳድረኸኛል። ያ ማለት አንተን ታምኜ በሰላም እተኛለሁ፣ አንተን ታምኜ በሰላም አንቀላፋለሁ፣ በሰላም እተኛለሁ፣ በሰላም አንቀላፋለሁ። የምነቃው ለአንድ ነገር ነው፣ አንተ ስለምጠብቀኝ። አንተ ስለምጠብቀኝ አምኜ እተኛለሁ። አንተ ስለምጠብቀኝ በደስታ አምኜ እተኛለሁ። አንተ ስለምጠብቀኝ በሰላም አምኜ እተኛለሁ። አንተ ስለምጠብቀኝ በሰላም ታምኜ እነሳለሁ። በአንተ ላይ ባለ እምነት እተኛለሁ። በአንተ ላይ ባለኝ እምነት ደግሞ በሰላም እነቃለሁ። ክብር ለኢየሱስ ይሁን። ይህንን የማለዳ ጸሎት አብረን እንጸልይ። እግዚአብሔር አባት ሆይ በሰላም ከእንቅልፌ እንድነቃ ስላደረከኝ፣ ምሕረትን ስላበዛልኝ፣ ጸጋን ስላበዛልኝ፣ በአንተ ላይ ባለኝ እምነት በሰላም ስለተነሳው እግዚአብሔር አባቶ ያመሰግናለሁ። በጌታ በኢየሱስ ስም ስልጣንና ኃይል ጸልይላችኋለሁ። ከዚህ ሰዓት ጀምሮ እግዚአብሔር አምላክ በምትሄዱበት በእያንዳንዱ ስፍራ ላይ ከዚህ ሰዓት ጀምሮ ድል እንዲሰጣችሁ፣ መከናወን እንዲሰጣችሁ፣ ኃይላችሁን እንዲያበዛው፣ ሞገስን ከዚህ ሰዓት ጀምሮ ፍሬያማነት በእናንተ ሕይወት ላይ እንዲያደርግ፣ በምትገቡበት ስፍራ ሁሉ እግዚአብሔር ተደማጭነት እንዲሰጣችሁ፣ በቢዝነሶቻችሁ ላይ እግዚአብሔር ተደማጭነት እንዲሰጣችሁ፣ በምትሄዱበት የቢሮ ስፍራ ላይ እግዚአብሔር በዛ ስፍራ ላይ ሞገስ እንዲሆናችሁ፣ ኃይላችሁን እንዲያበዛው፣ ተደማጭነትን እንዲሰጣችሁ ጸልያለሁ። ያ የሄዳችሁበት ጉዳይ እንዲስተካከል፣ ያ የሄዳችሁበት በልባችሁ አስባችሁ እግዚአብሔር ያደርግልኛል ብላችሁ አምናችሁ የሄዳችሁበት ጉዳይ እንዲስተካከልላችሁ፣ ከዚህ ሰዓት ጀምሮ ነገር በልዩነት እንዲሰራላችሁ፣ ከዚህ ሰዓት ጀምሮ እግሮቻችሁን ለመያዝ የእናንተን ፋይናንሻል ነገር፣ የእናንተን ፕሮሰስ፣ የእናንተን ዶክሜንት ለማበላሸት የሚወጣ የትኛውም ክፉ ከዚህ ሰዓት ጀምሮ ከእናንተ ሕይወት ላይ ለቆ እንዲሄድ እግዚአብሔር አምላክ ከዚህ ሰዓት ጀምሮ የእናንተን ኃይል እንዲያበዛላችሁ፣ ደጆቻችሁ በልዩነት እንዲከፈትላችሁ፣ ኃይላችሁ ብዙ እንዲሆን ጸልያለሁ። ከዚህ ሰዓት ጀምሮ ጨለማ ተነቀለ፣ የትኛውም ክፉ ነገር ተነቀለ። እግሮቻችሁ ከዚህ ሰዓት ጀምሮ ድልን ይጎናጸፋሉ። እግሮቻችሁ ከዚህ ሰዓት ጀምሮ ድልን ይጎናጸፋሉ። እግሮቻችሁ ከዚህ ሰዓት ጀምሮ ድልን ይጎናጸፋሉ። አሸናፊነት የእናንተ ይሆናል። ባለጠግነት የእናንተ ይሆናል። ድል የእናንተን ይሆናል። ይህንን ጸሎት አምናችሁ ከኔ ጋር በምትጸልዩበት በየትኛውም ጉዳይ ላይ እግዚአብሔር ከዚህ ሰዓት ጀምሮ ምላሽን ይሰጣቸዋል፣ ድልን ይሰጣቸዋል። ከዚህ ሰዓት ጀምሮ ነገሮቻችሁ በልዩነት ይሰራላችኋል። ዛሬ እሱ ላይ ባላችሁ እምነት እግዚአብሔር ከዚህ ሰዓት ጀምሮ የሞተባችሁ ነገር ያስነሳላችኋል። የሞተባችሁ የትኛውም ነገር ከዚህ ሰዓት ጀምሮ እግዚአብሔር ድልን ይሰጣችኋል። እግዚአብሔር ድልን ይሰጣችኋል። እግዚአብሔር አሸናፊነት ይሰጣችኋል። ኃይላችሁ ብዙ ይሆናል። ደጆቻችሁ ይከፈታሉ። ነገሮቻችሁ ከዚህ ሰዓት ጀምሮ በኃይል ፍሬያማ ትሆናላችሁ። እግዚአብሔር ደስታን ይጨምርላችኋል። እግዚአብሔር ደስታን ይጨምርላችኋል። በልቤ ደስታን ጨመርክልኝ ተብሎ እንደተጻፈ እግዚአብሔር በልባችሁ ደስታን ይጨምርላችኋል። ያ የሄዳችሁበት ጉዳይ ተስተካክሎላችሁ፣ ያ የረገጣችሁበት ጉዳይ ተስተካክሎላችሁ እግዚአብሔር ልባችሁ ውስጥ ምን ይጨምራል ካላችሁኝ፣ ደስታን ይጨምርላችኋል። ደስታ የራቃችሁ እግዚአብሔር ከዚህ ሰዓት ጀምሮ ደስታን ይሰጣችኋል።
አንድ ስፍራ አንድ ነገር ጀምራችሁ እምቢ ያላችሁ ሰዎች፣ ደስታ የራቃችሁ፣ ሐዘን ውስጥ የገባችሁ ሰዎች፣ ብዙ ችግር ውስጥ የገባችሁ ሰዎች፣ ነገሮቻችሁ እየተሳካላችሁ ላልሆናችሁ ሰዎች ነው የምጸልየው። ከዚህ ሰዓት ጀምሮ እግዚአብሔር ደስታን ይሰጣችኋል። ኃይላችሁ ብዙ ይሆናል። ይህን ድምፅ የምትሰማኝ ከዚህ ሰዓት ጀምሮ እግዚአብሔር በልዩነት ይጎበኛችኋል። እግዚአብሔር በልዩነት ጉብኝትን በእናንተ ህይወት ላይ ያደርጋል። ደስታ ይበዛላችኋል። ስኬት ይበዛላችኋል። ነገሮቻችሁ ይከፋፈታሉ። በወረቀት ጉዳዮቻችሁ ላይ ደስታ ያጣችሁ፣ በስራ ጉዳዮቻችሁ ላይ ደስታ ያጣችሁ፣ በቢዝነስ ጉዳዮቻችሁ ላይ ደስታ ያጣችሁ፣ ቤተሰቦቻችሁ ላይ ደስታ ያጣችሁ ከዚህ ሰዓት ጀምሮ እግዚአብሔር ደስታችሁን ይመልስላችኋል። በልቤ ላይ ደስታን ጨመርክልኝ ተብሎ እንደጻፈ ከዚህ ሰዓት ጀምሮ ደስታን በትዳራችሁ ላይ፣ ደስታን በቢዝነሳችሁ ላይ፣ ደስታን በውጭ በሮቻችሁ ላይ፣ ደስታን በድርጅታችሁ ላይ፣ ደስታን በስራ ሁኔታዎቻችሁ ላይ ታያላችሁ። እግዚአብሔር ደስታን ከዚህ ሰዓት ጀምሮ በእናንተ ህይወት ላይ፣ በእናንተ ቢዝነስ ላይ ያደርጋል። ነገሮቻችሁ ይከፈታሉ። እየሳቃችሁ ትመጣላችሁ። እየተደሰታችሁ ትመጣላችሁ። ድል የናንተ ይሆናል። አሸናፊነት የናንተ ይሆናል። ነገሮቻችሁ ይከፋፈታሉ። ወደ ስራ ቦታ ስትሄዱ በደስታ ትሄዳላችሁ። ከስራ ቦታ ስትመለሱ በደስታ ትመለሳላችሁ። የጀመራችሁት ቢዝነስ ይሳካላችኋል። የጀመርሽው ቢዝነስ ይሳካልሻል። የጀመርከው ቢዝነስ ይሳካላል። እግዚአብሔር በልዩነት ጉብኝትን ያደርግልሃል። ደስታን ይጨምርልሃል። ደስታን በህይወት ላይ ይጨምራል። አምላኬ ከዚህ ሰዓት ጀምሮ እንደ ጸለይኩት በህይወታችሁ ላይ እንደዛው እንዲያደርግላችሁ ጸልያለሁ። እንደ ጸለይኩት ደስታን በህይወታችሁ ላይ እንዲበዛላችሁ ጸልያለሁ። ነገሮቻችሁ ተከፍተዋል። በኃይል ፍሬያማ ናችሁ። ሁላችሁም ይህንን የዩቱብ ቻናል ሰብስክራይብ እንድታደርጉ እንዲሁም ላይክ እንድታደርጉ ኮሜንት ላይ በመግባት አሜን ብላችሁ በእምነት እንድትቀበሉ ይሁን። ተባረኩልኝ። በሌላ ጸሎት እስከነገናኝ ድረስ ሻሎም።